ውድ ኢትዮጵያውያን ለዚህ ጀጎል በጎ አድራጎት ድርጅት ለተባለ ማህበር እጅግ አድርጋችሁ እንድታመሰግኑልኝ በዓለም መድኃኒት በኢየሱስ ክርስቶስ ስም ስል መልእክቴን አስተላልፋለሁ። አርጂ ደግሞ እናቴንና ወንድሞቼ እና ማስተዳደር ፈልግ ኦሬዲ ቃሏን ሰጥታ ወጣለች አሉኝ። ያለችበት ሂጅ ፈልጌ ያገኘኋት። ከዛ ስናወራ ሞተረኞች በጣም ይከታተሉኛል ነበር ያለችው። እሷ እውነተኛ ናት የሚለውን ለማረጋገጥ ስለነበር የፈለኩት ደውዬ እቤትሽ መጥቼ ልደርና ይሄ ሰውዬ ሲመጣ ቪዲዮ ቀርጬ ልልቀቅ። ጥቁር አንበሳ ከዚህ በፊት በጣም ደጋግሞ ያያት ዶክተር የማግኘት እድሉ ገጥሞኝ ነበር። እሷን ልጅቷ ነው። ከዛ ተነጋገረን። ስንነጋገር እኛ ጋር ምንም ነገር የለም። አክቹሊ እኔ ሴት ልጅ ተጠቃው ስትል በተለይ በመጀመሪያ ደረጃ 100% ማንም ምንም ይበል እሷን ነው ማምነው። ከዛ በመሃል ላይ ከዶክተሮች ጋር እየተደዋወልኩኝ ነበረ። አድሚት ተደርጋ ካልሆነ ምንም ዋጋ የለውም። ምክንያቱም ስኪዞፍሬኒክ ልትሆን ትችላለች። ስኪዞፍሬኒክ ማለት ሰው የማያየውን ነገር አንቺ ታያለሽ። ሰው ሁሉ እየተከታተለኝ ነው ብለሽ ታስቢያለሽ ምናምን። በወቅቱ ስልኳን ጠይቄ አፈላልጌ ላናገራት ስል ሌሎች የሴቶችና ህጻናት ላይ የሚሰሩ ድርጅቶች እንደገቡበት ሰማሁኝ። ሁለተኛ መሆን አያስፈልግም በሚለው ትንሽ ራቅ ብዬ ነበረ። ከጥቂት ጊዜ በኋላ ፖሊስ ውሸት ነው የሚል ዜና ይዞ እንደወጣ ሰማሁ ማለት ነው። ከሆነ ጊዜ በኋላ እነዛን ሲምፕተሞች ማየት ሊጀምሩ ይችላሉ። እነሱም ይጋባል ማለት ነው። ይጋባል። ስለዚህ አሁን ከእናትየዋ ወደ ልጆቹ ተጋብቷል። የገንዘብ ጥቅም ቢሆን አንድ ሰው ራሱን አመቻችቶ ነው። ገባሽ? አሁን 31 ቤት ምናምን አይቀየርም። ለማጣራት ሞክሬያለሁ የቀየራቻቸው ቤቶች። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሃና ዮሐንስ ጎጅዬ ቤተሰቦች እንደምን አላችሁ? ይህ የኛ እንግዳ የተሰኘው ፕሮግራማችን ነው። በዛሬው የኛ እንግዳ ፕሮግራማችን እንግዲህ ባለፈው ሳምንት ወይዘሮ ሰርካለም እና 3 ልጆቿን ይዤላችሁ ቀርቤ ነበረ። ወይዘሮ ሰርካለም እንግዲህ ማናት ለምትሉ አብዛኞቻችሁ በተለይ ቲክቶክ የምትጠቀሙ የማህበረሰብ ክፍሎች ታውቃላችሁ። የተለያዩ መልእክቶችን በራሷ ቲክቶክ እያቀረበች የኢትዮጵያ ሕዝብ ይድረስልኝ፣ ፍትህ 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 እያለች እያለቀሰች የተለያየ ቦታ ሆና አንዴ በቤቷ አንዴ በየመንገድ ዳር መልእክቶችን ከነ ልጆቿ ስታስተላልፍልን እንደነበረ አሁንም እያስተላለፈች ያለች እናትን ይዤላችሁ ቀርቤ ነበረ እና የኢትዮጵያ ሕዝብ ይሄ ነገር እዚህ ጋር መቆም አለበት። ምን እናደርግ? ይሄ የመጨረሻው ኢንተርቪው መሆን አለበት። በእሷ ዙሪያ ላይ የህግ አካልም የሚመለከተውን ያድርግ፣ ማህበረሰብም የሚመለከተውን ነገር ያድርግ ብለን እኛም በሚዲያችን ላይ አቅርበናት ነበረ። እናንተም የተለያዩ ሀሳብ አስተያየቶችን ኮመንት ላይ በማስፈር እንዲህ ቢደረግ እያላችሁ ሀሳባችሁን ሰጥታችኋል። እኛም በዛ መሰረት ዛሬ ልናበስራችሁ የወደድነው ይችን እናት የተለያዩ ሆስፒታሎች ወስደን እውነት ልጆቹ ተደፍረዋል ወይ፣ ምንድነው እየተፈጠረ ያለው የሚለውን ጥያቄ ይዘን ከቅልቦች መስራችና ባለቤት ከሆነው ከተስፋዬ ጋር ሆነን እንዲሁም አንድ እህታችንም በዚህ ዙሪያ ይመለከተኛል ብላ ያገኘናትን አንድ ላይ ሆነን እንግዲህ የተለያዩ እንቅስቃሴዎችን አድርገን ነበረ። እሱን ወደ እናንተ ለማድረስ ነው ዛሬ ቪዲዮ የምንሰራላችሁ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እጋብዛለሁ። መናፍሳህ ነኝ፣ አብራችሁ ቆዩ። ውድ አድማጭ ተመልካቾቻችን እንግዲህ ወደ እንግዳዬ ከመሄድ በፊት ባለፈው የተላለፈውን ፕሮግራም እስቲ ቀንጨብ አድርገን ተመልክተን እንመለስ። እኔም የገባሁት በችግሬ ነው። እውነት ነው፣ እርግጥ ነው ተቸግሬያለሁ። ቤት ኪራይ የሚከፍለው የለኝም፣ መውደቂያ አጥቻለሁ። ነገር ግን በዛ ሰዓት ስራ መስራት ስላልቻልኩኝ ይሄን እርዳታ ስለሰጡኝ በጣም ተደስቼ እዛ የቆየሁት። ስለሚያስፈራራኝ ነው። ሲቀጥል ደግሞ የእናትን ኩላሊት ነው ወጥቼ ማበላ፣ እርቦ እግርን ቆርጠ አብስለ እንድትበላን ማድረግ ስለሚለኝ ነው። ደነጁ ማንም ሰው የሰማልኝም ችዋል ማንም ሰው አልሰማንም። ራሱን ጎርቶ ማለት ነው ሚስጥሩን ደብቆ የፈሰሰውን ደም የሚያደርገውን ነገር ሁሉ ለዚህም ሰው ሚስጥሩን ደብቆለት ለ5 ዓመታት ሲታመምና መሙ ሲጸናበት ነው እኔ ሕክምና ቦታ በወሰድኩት የሰማሁትና ያወቅኩት። ልክ ግንባሬን ከነካኝ በኋላ እኔ በጣም ራሴን ሳትኩኝ። ራሴን ከሳትኩኝ በኋላ አሁን ምልን እያንዳንዱን ነገር ታደርጋለህ በቁጥጥር ስራ አስገብቻለሁ የሚለውን ድምጽ ብቻ ነው የሰማሁት። አለቀቀንም። ልክስ አድርጎ ይዞናል። እኔ የሚፈልግ ከሆነ በቃ እኔ ይግደለኝ፣ በቃ ከኔ ጋር ይጨርስ። እኔ እና እሱ እስር ቤት እንግባ፣ ልጆቼ ግን ይትረፉ፣ በቃ
ገና ሲገባ አፍንጫው ላይ የሆነ ነገር ሶፍት ነገር የሚያደርግባት ነገር ከዛ እሷ በቃ እንደሞተ ሰው ነው የምትሆነው። ይዘገንንሻል፣ ለመስማት ስትሰሚ ይዘገንንሻል። እና ያው ሰከራም በሚወጡበት ሰዓት እንደሚሉት እኔ የማየው ስቃያቸውን ደም እየቀላቀለ ይወጣል። ምን ይላል ምናምን በጣም እዚህ ጋር የሚወራ አይደለም። ከዛ ደግሞ ቀንድ ያለው ሰውዬ ደግሞ እንደገና ባፉ ጭስ ነው የሚወጣው። በቃ ቀንድ ነው እዚህ ጋር ያለው ባፉ ጭስ ይወጣል። በተከታታይ ነው እንደዛ የሚያደርገው። ሌላም ቤት እያለን እንደዛ ያደርጋል። እኔ ጌታ ይሄን ሁሉ ስቃይ ተሸክሞ በቀደም እናቱን ከሞት አዳነ። እግዚአብሔር የባረከው እውነተኛ የእግዚአብሔር ስጦታዬ ነውና ምንድን ነው ይሄ የምታጠጣኝ ነገር ምንድን ነው? በርስ እንደከፍት የምታደርገው ሌሊት 9 ሰዓት ላይ ለምን ትመጣለህ ስለው ሙሉ ለሙሉ ግንባሬ ነው ደም የሚቀበኝ። በቃ አንተ ሳትፈልግ በውድ የእነሱ ንጉስ ሆነሃል ይለኛል። የአባት ፍቅር የተራቡ በማጣት የተንገላቱ ስቃይ የደረሰባቸው እጅጉን የሚያሳዝነው አሰቃቂ ነገር የሚፈጸምባቸው ህፃናቶች ናቸው። ልክ አሁን ጥርሳችንን ስንለቅ እንደሚፈሰው የለ የእባቡንም ልክ እንደዛው ጥርሱን ሲነቅለው የሚፈሰው አረንጓዴ መሳይ ነገር አለ። ከዛ ከመኪናው ውስጥ 4 ወንዶች ሲወርዱ አይቻቸዋለሁ። ጥቁር የለበሱ ቀሚስ የሚመስል ነገር ነው የለበሱት። በተለይ በትልቁ ላይ የደረሰው ሰቆቃ 2 ህፃናቶችና እኔ ግብረ ሰዶም ጥቃት እየደረሰብን ነው። እሱ አባቱ ነው አባቱ አይደለም ሲሉ አባቱ እንዳሉና ያላፍቶፕ ገለጸላቸው። በቋንቋ ነገር ነውና የሚገልጽላቸው እነሱ ደግሞ ያንን ቋንቋ ለዚህ ለቀንድ ላለው ይነግሩታል። ሰላም እንደምን አለሽ? እንዴት ዋልሽ? እግዚአብሔር ይመስገን። እንግዲህ ጥሪያችንን አክብረሽ ወደ ስቱዲዮአችን ስለመጣሽ እጅግ በጣም እናመሰግናለን። ዋናው የተገናኘንበት ምክንያት እንግዲህ የእህታችን የሰርካለምና የ3 ልጆቿን ጉዳይ አንቺም በቅርብ ስትከታተይ ስለነበረ በዛ ጉዳይ ላይ ስላገኘሁሽ ነው የጋበዝኩሽ። እስቲ አሁን ያለችበትን ሁኔታ ከመናገራችን በፊት ስላንቺ አስተዋውቂ። እሺ፣ ሊዲያ መኮንን እባላለሁ። የኔ ዋኔ በጎ አድራጎት ድርጅት መስራችና ባለቤት ነኝ። የኔ ዋኔ በጎ አድራጎት ድርጅት ሴቶችና ህፃናት ላይ የሚሰራ ድርጅት ነው። ምንድን ነው የሚሰራው? ምንድን ነው የሚያደርገው? ብዙ ጊዜ በ5 ከፋፍለን ነው የምንሰራው። አንድ ፕሮጀክታችን ሴተኛ አዳሪዎችን ወደ ኖርማል ስራ ማስገባት፣ ወደ ኖርማል ህይወት ከዛ ህይወት አውጥተው ወደ ኖርማል ህይወት እንዲገቡ እድሎችን መፍጠር ነው። ከዛ ሁለተኛው ስራችን ደግሞ የብቸኛ እናቶችን በተለያየ መንገድ ማገዝ። ለምሳሌ ቤት ውስጥ የሚውሉ ጧሪ ቀባሪ የሌላቸው አረጋውያን አሉ አይደለ? በጣም አረጋዊ ሳይሆኑ ግን አቅም ያላቸው ወጥተው ለመስራት ብቻ የማይችሉ አሉ። ስለዚህ ብቸኛ እናቶች ልጆቻቸውን አስቀምጠው ወደ ስራ መሄድ ሳይችሉ ሲቀሩ የተወሰነ ከዴኬር በጣም የቀነሰ ክፍያ ከፍለው እነዚህን አረጋውያን እየረዱ ልጆቻቸውን እዛ አስቀምጠው የሚሄዱበት ሁኔታዎችን ማመቻቸት። የተጠቁ ሴቶች እና ህፃናት ሲኖሩ ጉዳዩን ከስር መሰረቱ ድረስ ተከታትሎ ለሚዲያ ለሚመለከታቸው አካላት ማድረስ፣ አድቮኬት ማድረግ፣ በነዛ ጉዳዮች ላይ አድቮኬት ማድረግን የመሳሰሉ ስራዎችን እንሰራለን። ሌላው ደግሞ ሜንታል ሄልዝ የሴቶች የጤና የአእምሮ ጤና ሁኔታ ላይ የሚሰራ ፕሮጀክት አለ። እዛ ፕሮጀክት ላይ የተለያየ የጤና ችግሮች ሊያጋጥሙ ይችላሉ። ጥቃት አለ፣ ብዙ ነገር አለ ሴቶች ላይ ሰው ተሰብስበን በሳምንት 1 ቀን የምንተነፍስበት የምንነጋገርበት ፕሮግራም አለን ማለት ነው። እነዚህ ስራዎችን አቀናጅተን የምንሰራው። እጅግ በጣም ነው የማመሰግነው። እንግዲህ ሴቶችና ህፃናት ላይ መስራት ማለት በአሁኑ ሰዓት ላይ እጅግ በጣም ደስ የሚል የህሊና እረፍትን የሚሰጥ ነው። ምክንያቱም ብዙዎች አቤት የሚልላቸው ያጡ፣ ድምፃቸውን የሚያሰማላቸው የሚያጡ፣ ምንድነው የሆንሽው እህቴ የሚላቸው ያጡበት ሰዓት ነው። የጥቃቱ አይነት እጅግ በጣም የረቀቀ ሆኗል። የተለያዩ ጥቃቶች ነው በየቀኑ የምንሰማው በሴት እህቶቻችን፣ እናቶቻችን እንዲሁም ደግሞ ልጆቻችን ላይ እየተፈጸመ ያለው፣ እንዲሁም ወንድ ልጆች ላይም የተለያዩ ችግሮች እየተፈጸሙ ነው ያሉት እና እንግዲህ በዚህ ዘርፍ ላይ ተሰማርተሽ እየሰራሽ ስለሆነ ወጣትም ስለሆንሽ እጅግ በጣም ነው የማመሰግንሽ። በዚህ ዙሪያ ላይ እንግዲህ አጋጣሚ እህታችንን ሰርካለምን እኛ ይዘን ወደ ሆስፒታሉ በሄድንበት ሰዓት ነው አንቺንም የመጨረሻው ሆስፒታል ላይ ነው ያገኘሁሽ እና ኢንተርቪው አድርጊያት ነበረ እዚሁ ቻናል ላይ። እሱን ተመልክተሻል ብዬ ተስፋ አደርጋለሁኝ። በተለያየ ጊዜም የተለያዩ ሚዲያዎች ኢንተርቪው እያደረጓት ነው። ይወራል። ከዛ በኋላ ዝም ነው የሚባለው። በቃ አዳማጩም
የራሱ ማስተያየት ይሰጥበታል። በየቲክቶክ እየተቆራረጠ ብዙ ሰው ጋር ደርሷል እና ሁሉም የኢትዮጵያ ሕዝብ በመላው ዓለም የሚገኝም አማርኛ ቋንቋን የሚሰማ በሙሉ ምንድነው ኢትዮጵያ ውስጥ እየተፈጠረ ያለው? ይቺ ሴት ምንድነው እያረገች ያለችው? እነዚህን የመሳሰሉ ልጆች ይዛ ወጥታ ምንድነው እያለች ያለችው? ለምንድነው ሕዝቡ ዝም ያለው? ለምንድነው መንግስት ዝም ያለው? የህግ አካል የለም ወይ? ይቺ ሴት በዚህ ልክ እንዲህ ስትሆን ብለው የሚናገሩ አሉ። በተቃራኒ ደግሞ እጅግ በጣም ውሸት ነው፣ ውሸታም ነች፣ ገንዘብ እየሰበሰበች ነው፣ የሌለ ታሪክ ነው የምትፈጥረው፣ ልጆቹን መለመኛ ያደረገቻቸው የሚሉ ደግሞ የተወሰኑ የህብረተሰብ ክፍሎች አሉ። ልጆቹም እሷም በተለያዩ ቪዲዮዎች እየወጡ የኢትዮጵያ ህዝብ ይረዳን፣ ውሸት አይደለም፣ የእውነት ነው፣ ብዙ ችግር ደርሶብናል፣ ተደፍሬያለሁ፣ እኔም ተደፍሬያለሁ፣ ልጆቼም ተደፍረዋል እያለች ነው ያለችው። እና በመጀመሪያ በዚህ ዙሪያ ምን ትያለሽ አንቺ? እኔ የሰርካለምን ስቶሪ ሳውቀው የመጀመሪያ ቪዲዮ ነው ይመስለኛል። የሆነ አስፓልት ስር ቆማ እርዱኝ ምናምን ነገር ስትል የነበረበትን ቪዲዮ ነበር ያየሁት። በራሷ የቲክቶክ ቻናል በወቅቱ በራሷ የቲክቶክ ቻናል አልነበረም እኔ ያየሁት፣ በሌላ ሰው ነበረ እንደዚህ ተቆርጦ ተሰርቶ ማለት ነው። እና በወቅቱ ስልኳን ጠይቄ አፈላልጌ ላናገራት ስል ሌሎች የሴቶችና ህፃናት ላይ የሚሰሩ ድርጅቶች እንደገቡበት ሰማሁኝ። ሁለተኛ መሆን አያስፈልግም በሚለው ትንሽ ራቅ ብዬ ነበረ። ከጥቂት ጊዜ በኋላ ፖሊስ ውሸት ነው የሚል ዜና ይዞ እንደወጣ ሰማሁ ማለት ነው። በሁኔታው እርግጠኛ ስላልነበርኩኝ አሁንም ምንም እርምጃ አልተራመድኩም። ግን ተመልሳ ቲክቶክ ላይ በጣም እየተደጋገመች ስትመጣ ማሰብ ይሄ ነገር እውነት ቢሆን ነገ ልንጸጸት ነው ማለት። ማንም ሰው በዚህ ደረጃ አምፕሊፋይ አያደርግም ችግሩ ሳይከሰት። በተለይ ደግሞ በጣም ልጆቿንም እሷንም ሊጎዳ የሚችል በማህበረሰብም ሊያስጠላት የሚችል በጣም ሴንሲቲቭ ኢሹ ነው ይዛ የወጣችሁ እና በዛ ምክንያት ትንሽ እንኳን እውነት ቢኖራት እነዚህ ልጆች የሆነ ነገር ቢሆኑ ነገር ትክክል አይመጣም ዝም በማለቴ አልደሰትም። ስለዚህ ስልክ ወሰድኩኝና ደወልኩላት ማለት ነው። እና ስደውልላት ምንድነው ሀሳቤ ማሳከም ምናምን ሳይሆን የመጣልኝ መጀመሪያ ይሄ ነገር እውነት ነው ወይ የሚለው ማረጋገጥ ነበር የፈለግኩት። አክቹዋሊ እኔ ሴት ልጅ ተጠቃው ስትል በተለይ በመጀመሪያ ደረጃ 100% ማንም ምንም ይበል እሷን ነው ማመን። መጀመሪያ እሷን ነው ማመን የምፈልገው። ይሄ የኔ አቋም ነው እንግዲህ። እና መጀመሪያ ያንን ስላመንኩኝ በቃ ሰው ማወቅ አለበት። ምክንያቱም ኮመንቶችን ታነቢያለሽ፣ ውሸታም ናት፣ ገንዘብ ለመሰብሰብ ፈልጋ ነው ምናምን የሚሉ ኮመንቶችን ስላነበብኩኝ እሷ እውነተኛ ናት የሚለውን ለማረጋገጥ ስለነበር የፈለኩት ደውዬ እቤትሽ መጥቼ ልደርና ይሄ ሰውዬ ሲመጣ ቪዲዮ ቀርጬ ልልቀቅ ወይም ደግሞ ለሚመለከታቸው አካላት ላድርስ ነበረ የመጀመሪያ ጥያቄ። እሱን ጥያቄ ተቀበለችኝ። ከዛ በቃ አመቻችተሽ ደውይልኝ ተባብለን ከሁለት ቀን በኋላ ምናምን እንደገና ትላንትና መጥቶ ነበር የሚል ቪዲዮ ሰራች ማለት ነው። እና እሱን ስትሰራ ድጋሚ ስደውልላት ምን አይነት ምላሽ ሰጠችኝ? እሱ ቢሆንስ የላካት ብለው ሰዎች አስፈራሩኝ አንቺ ብላ ስትለኝ ኦኬ በቃ ምቾት ካልሰጠሽ ይቀራል ብዬ ምቾት ካልሰጠሽ ይቀራል፣ እኔ ግን ከፈለግሽ ከነ መታወቂያ ይለምጣልሽ እና ላሳይሽ አልኳት። እሺ ብላ ተስማምታ ተለያየን። ደጋግሜ ስደውል ከዛ በኋላ ስልክ አላነሳችም። ምቾት ባይሰጣት ነው ማለት ነው ብዬ ታውኩት። ከዛ ግን እነዚህ ድምፆች እየተደጋገሙ የልጆቹን ቪዲዮ ስታይ ደግሞ በጣም የሚረብሽ ነገር አለው ምናምን ነገር እና በቃ አሁን የመጨረሻ ልሞክር ብዬ መልሼ ደወልኩላት ማለት ነው። እና መልሼ ስደውልላት ምንድን ያለችኝ? እሺ በቃ የሁለተኛውን እንትን ስደውል ምንድን ያልኳት? ለምን አናሳክማቸውም? ልጆቹን እናሳክማቸውና እስከ መጨረሻው ጥግ ድረስ እስከ መጨረሻው እንትን ድረስ እንሂድ ብዬ ነበር ያልኳት። ገንዘብ ችግር እንዳይሆንባት እኔ ከፍላለሁ ምናምን ተባባልን። እሺ ተባባልን። ከዛ ዓርብ ዕለት ማታ ደውዬላት ቅዳሜ ጠዋት ላገኛት ሄድኩኝ ማለት ነው። ከዛ ቅዳሜ ጠዋት ስላገኛት ስሄድ የጠቀሰችልኝ ቦታ ላይ ስደርስ ስልክ አታነሳም። ከትንሽ ቆይታ በኋላ ስልክ አነሳችና
ፖሊስ ጣቢያ ሞተረኞች ሲያጣድፉኝ፣ እሱም የሚልካቸው ሰዎች ሲያጣድፉኝ ፖሊስ ጣቢያ ገባሁኝ አለች። ፖሊስ ጣቢያ ሄድኩኝ ማለት ነው። እዛው ቁጭ በይ ብያት። የት አካባቢ ነው? ገርጂ ማርያም አካባቢ ያለው ፖሊስ ጣቢያ እሺ። እና እዛ ገባን። እዛ ስገባ ከሁለት ሴቶች ጋር ነበረች። ልጆቿን ይዛለች። ከዛ ፖሊሶቹ ኦልሬዲ ቃሏን ሰጥታ ወታለች አሉኝ። ያለችበት ሂጅ ፈልጌ ያገኘኋት። ከዛ ስናወራ ሞተረኞች በጣም ይከታተሉኛል ነበር ያለችው እና አብሯት ያሉትም ሴቶች ብዙ ሞተረኞች ሲከተሉን ነበር። ብዙ ሞተሮች ነበሩ እና እየተከታተሉን ይመስል ነበረ አይነት አስተያየት ሲሰጡኝ ሞር እያመንኳት መጣሁ ማለት ነው። እና እዛው ትንሽ እንትን ብለን ቀጥታ ወደ የግል ክሊኒክ ነው የወሰድኳት። ምክንያቱም የመንግስት ክሊኒኮች በሙሉ ሆስፒታሎች በሙሉ ያወጡት መግለጫ ስላነበብኩኝ ወደ ግል ክሊኒክ ወደ ካዲስኮ ሄድን። ካዲስኮ ገብተን ልጆቹ እንዲመረመሩ አደረግን። ሶስቱም ልጆች ያየቻቸው ዶክተር የተፈጠረ ነገር የለም፣ ኖርማል የልጆች ቆዳ ነው የሚታየኝ አለች። በድጋሚ በእንትን ካልተመረመሩ ብላ ጠየቀች። የትልቁ ልጄም መፍትሄ የተገኘው በአናስኮፕ፣ እነሱ ኢንዶስኮፕ ነበር ሲሉኝ የነበረው፣ ግን በአናስኮፕ ካልተመረመሩ በስተቀር ምንም የሚታይሽ ነገር የለም፣ ግድ የለሽ ምንመርመር ስንባል ኦኬ የስ ነው ያለው ብለን ስንል ኮሪያ ተባለ። ኮሪያ ሄድን። ኮሪያ ሆስፒታልም ስንሄድ እንደዚሁ ምንም ነገር የለም፣ ግን እኛ መሳሪያ የለንም፣ ስለዚህ መሄድ ያለባችሁ ወደ ጥቁር አንበሳ ነው የሚል ነገር አመጡ። እሷም ጥቁር አንበሳ ሆስፒታል ውስጥ መረጃው አለ ብላኝ ስለነበረ ኦኬ ይሄንንም እስከ ጥግ ድረስ የሚተዋ ብለን ወደ ጥቁር አንበሳ ሄድን ማለት ነው። እና ጥቁር አንበሳ ከዚህ በፊት በጣም ደጋግሞ ያያት ዶክተር የማግኘት እድሉ ገጥሞኝ ነበር፣ እሷንም ልጇንም። ከዛ ተነጋገረን። ስንነጋገር እኛ ጋር ምንም ነገር የለም፣ ያለውን ውጤት ለፖሊስ ጽፈን ልከናል። ደጋግመን በጣም በተደጋጋሚ ይሄ ነገር እውነት ቢሆንስ ብለን ኢቨን ሰርጀሪ ክፍል ውስጥ ገብቶ ልጁ ታክሟል። ምንም የተገኘ ነገር የለም። አንዳንድ የተገኙ ውጤቶች ነበሩ። እነዛ ውጤቶችንም በደንብ ቁጭ አድርገን አብራርተንላታል፣ ከዛ ጋር የተያያዙ ላይሆኑ እንደሚችሉ ብሎ አለን። እና ምንድነው የመከረኝ፣ እርግጠኛ ነኝ ይሄ ሳይካትሪክ ኢሹ ነው፣ ስለዚህ ይሄ ፊዚካል ኤግዛሚኔሽኑን ታይና እሷ መርዳት ከፈለግሽ ወደ ሳይካትሪክ ኢሹ ሂጂ የሚል ምክር ሰጠኝ ማለት ነው ያው ዶክተር። እሷ አታምንም፣ ሳይካትሪክ ኢሹ እንዳለባት አታምንም በፍጹም። ስለዚህ ምንድነው እሷን አሳምኜ ጥቁር አንበሳ ልንሄድ በማግስቱ ተቀጣጠርን ማለት ነው። እንደ እድል ሆኖ በማግስቱ የፖሊስ ሪፖርቶችን ማየት ፈልጌ ስለነበረ ከአንዳንድ ከማውቃቸው አካላት ለማየት እየሞከርኩኝ ነበር በእሷ ፍቃድ። በሚቀጥለው ቀንም መሄድ አልቻልንም። ሰኞ ተቀጣጠርን። ሰኞ ወደዛ ልንሄድ ማለት ነው። ከዛ በመሀል ላይ ከዶክተሮች ጋር እየተደዋወልኩኝ ነበረ። አድሚት ተደርጋ ካልሆነ ምንም ዋጋ የለውም፣ ምክንያቱም ስኪዞፍሬኒክ ልትሆን ትችላለች። ስኪዞፍሬኒክ ማለት ሰው የማያየውን ነገር አንቺ ታያለሽ፣ ሰው ሁሉ እየተከታተለኝ ነው ብለሽ ታስቢያለሽ ምናምን። እና እሱን ደግሞ እኔም በደንብ አይቼባታለሁ። ማለት ቁጭ ብለን መኪና ውስጥ ምንም የማያውቅ ሞተር እሱ ነው ትልሻለች ምናምን ነገር ማለት ነው። እና በዛ ላይ ደግሞ ከዛ በፊት በነበረው ቀን ምንም የማያውቅ ልጅም አሳስራለች፣ በሞተር እየተከታተለኝ ነው ብላ በቃ ጮሃ ተይዟል። እና በጣም ረጅም ሰዓት ተይዞ ምናምን ፖሊሶች ጋር ተነጋግሬ ምናምን ነው እሷ ከፖሊስ ጣቢያ አልወጣም እሱን ሰውዬ ካላሰራችሁልኝ ብላ ከነ ልጆቿ እዛ ቁጭ ብላ መክሬ ምናምን ነው ያስወጣት። እና እነዚህ ነገሮች ላይ ስለነበረ በቃ እኔ አሁን ሳይካትሪክ ኢሹ አለባት ከሚሉት ወገን ነኝ። እንደዛ አደረግን። ከዛ በሚቀጥለው ቀን ስንገናኝ አድሚት ለመደረግም ለመታከምም ፍቃደኛ አልነበረችም በዚህ ጉዳይ ላይ። እንደዛ እየተወያየን እያለ ያው ከእናንተ ጋር ላንሴት ሌላ ሕክምና እንዳላት
እና የላንሴት ዶክተሮችም ተደፍረዋል እንዳሉ ምናምን ስትገልጽልኝ አሁንም እስኪ ቤኔፊት ኦፍ ዳውት ልስጣት። ምክንያቱም እዛም ተደፍረዋል ከተባለ ምናልባት የሆነ የሕክምና መሳሪያ ጋፕ ሊኖር ይችላል ያስቤ እናንተ ጋር ለመምጣት መጀመሪያ የመምጣት አዝማሚያ አልነበራትም። እኔ ጋር ስትመጣ በቃ አልሄድም ምናምን ነገር ብላኝ ነበረ። እንዴ እንደዚህ ካሉማ ጥሩ ነው ብዬ ገፋፍቼ ይዣት መጣሁ ማለት ነው። ከዛ ከእናንተ ጋር ደግሞ ያው እዛው የሆነው ሆነ። እጅግ በጣም ነው የማመሰግነው። በጣም ተመስጬ ነው ስሰማሽ የነበረው። አንድን ሰው በኢትዮጵያዊነት፣ በእህትነት፣ በእናትነት፣ በሴትነት ተረድተሽ ይህን ለማድረግ ለመርዳት የሄድሽበትን ርቀት ተመልክቻለሁ እና በተመልካቾቻችን ፊት እጅግ በጣም አመሰግንሻለሁኝ። በርቺ። ብዙ እናቶች ብዙ እህቶች በእንደዚህ በተለያየ ችግር ውስጥ አሉና ገና ብዙ ይጠብቅሻል፣ ብዙ ነገር መስራት ይጠበቅብሻል እና በርቺ፣ ከጎንሽ ነን። ሁላችንም በሚዲያው የሚያስፈልገውን ነገር በሙሉ እንተባበራለን፣ እንረዳለን ማለት ነው። እንግዲህ ወደ ሰርካለም መለስ ስንል ውድ አድማጭ ተመልካቾቻችን እንግዲህ በእህታችን ዙሪያ ነው እየተወያየን ያለ ነው። እናንተስ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልን። አሁንም የመጨረሻው እልባት ላይ ይህ ጉዳይ እንዲደርስና እንዲቋጭ ነው የምንፈልገው። እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ ደግሞ በእኛ በኩል ያለውን ሀሳብ ትሰማላችሁ። የእናንተን ደግሞ ኮሜንት ላይ እናገኛለን። አብራችሁን ቆዩ። እንግዲህ ላንሴት ተገናኘን። ከዛም በፊት አንድ ዶክተር አይታት ነበረ። ማታ ነበር የሄድነው እና ከአንቺ ጋር ከመገናኘታችን በፊት እንግዲህ ምንድነው ያደረግነው? እሷን ካገኘን በኋላ በቅልቦች በኩል ቅልቦች ደውሎ እባክሽ ይህችን ሴት ቲክቶክ ላይ የሚሰሩ እነ ሀቢባ ይፈልጓታል። ሀቢባ ጉዳዩን ሰምታ ገና መስማቷ ነው እና እጅግ በጣም አዝናለች። እንዲህ አይነት ጉድ ምንድን ነው የተፈጠረው ብላ ቅልቦች ተስፋዬ ጋር ትደውልና ይህችን ሴት ፈልግና አገናኝኝ፣ እውነት መሆኑን እናጣራና ምን እናግዛት የሚል ጥያቄ ለሱ አቀርባለት ነው። እሱ ወደ እኔ ደውሎ ይህችን ሴት አለኝ። ደወልኩላት፣ ይመቸኛል እመጣለሁ ስትል እሱ ቢሮ ሄደን ቀጥታ ላይቭ ላይ እንግዲህ ከነ ሀቢባ ጋር አገናኛት። የተፈጠረውን ነገር ሁሉ እነሱም ሰሙ ከገዛ እንደመቷና ምን ይደረግላት አሁን ሲባል ልጆቹ ይመርመሩ በቃ አለች ሀቢባ። ከዛ እሷን ይመለከት የነበረው ህዝብም ግማሹ ውሸት ነው ይላል፣ ግማሹ ምን ሞጭ አታውጡ ይላል። ብዙ አስተያየቶች አሉ። ነገር ግን እሷ እኔ እናት ነኝ እቺ ሴት ትመርመርና ልጆቿ ተመርምረው ያሉበት ጉዳይ ይታይ እስከ መጨረሻው እንታገላለች። ይዘናቸው እንግዲህ ወዴት ነው የሄድነው? መጀመሪያ የሄድነው ቤት ዛታ ነው። ቤት ዛታ ሄደን እንዲህ ችግር አለና እንድታውሉን ነበር ስንላቸው ይሄ በግል ሆስፒታል የሚታይ አይደለም፣ እንዲህ አይነት ነገሮች የሚታዩት የመንግስት ሆስፒታል ነው፣ ጋንዲ ወይ ጥቁር አንበሳ ይዛችኋቸው ሂዱ አሉ። ከዛ ወጣና ጋንዲ ይዘን ሄድን። ጋንዲ ገና እዛ ሲያውን በሩን ስንረጥ እንደ ወባ እንደያዘው ሰው ነው እንግዲህ ያንቀጠቀጣቸው። ለስንተኛ ጊዜ ነው ይህችን ሴትዮ የምንመረምራት? እጅግ በጣም ብዙ ጊዜ ተመርምራለች። ብዙ ጊዜ ልጆቹ ታይተዋል እና ውጤቱንም እዛ ሰጥተናል። ድጋሚ እንደዚህ አይነት ምርመራ እናደርግም ለልጆቹ አታስቡም ወይ ብለው በጣም ተናደው ነገሩን። ውጤቱን ሄዳችሁ ጥቁር አንበሳም ፖሊስ ጣቢያም የጠየቀን አካል ጋር በሙሉ እዛ ነው ያለው፣ ሄዳችሁ እዛ ተመልከቱ ብለው ሸኙን። ከዛ ወጣንና ይህንን እንግዲህ እያየሽ ነው፣ እሺ ወዴት እንሂድ አንቺ ደስ የሚልሽ ስትባል ነው እንግዲህ ላንሴት ሞክራለች። ከዛ በኋላ እንግዲህ ወደ ላንሴት ይዘን ሄድን። ያንን ሁሉ ጉዞ ስንጓዝ እንግዲህ ላይቭ ላይ ሆነው የሚጠብቀን እልፍ የሆነ ተከታታይ አለ። አሁን የደረሱ ምን እየተደረገ ነው፣ የሴትዮዋ ጉዳይ ምን ሆነ እያሉ ሁሉን ነገር እየሰሙ ነበረ በዛች ጀንበር ውስጥና ላንሴት ሄደን አንድ ዶክተር አየቻት። በተረኛ የነበረች ማታ ላይ አየቻቸው ልጆቹንና እሷን የራሷን ምላሽ ሰጠች። ከኔ የተሻለ መደበኛ የሆነ ዶክተር እንዲያያቸው ብላ ለማክሰኞ ቀጠረች። እንግዲህ እሷም ያለችው በዛን ሰዓት ምንድን ነው ድርቀት ሲይዝ ልጆች ድርቀት ሲይዛቸው የሚታይ ነገር አይቻለሁ። አፌን ሞልቼ መደፈር ነው ማለት አልችልም። ነገር ግን ከኔ የተሻለ የህፃናት ላይ ያሉ ዶክተሮች አሉና በዚህን ቀን ነው የምትገባው፣ እሷ ትያቸው መሳሪያም ስላለ በዛ መታየትና መረጋገጥ አለበት። ይሄ ነገር እንዲህ በማየት ብቻ መልስ የሚሰጥ አይደለም ብላ ነው እሷ የተናገረችው። እንግዲህ እናት ነችና ሰርካለም በጣም ታለቅስ ነበረ። የትም ስንሄድ ከማንም አንደበት ከዶክተሮችም ከሁሉም እሷ የምትለውን ሰምተን ያንን ነገር እንድናስተጋባ ዶክተሮችም ወደ ዋይተው ይሄ ነገር አሁን ነው እንዲባል ነው የምትፈልገው። ነገር ግን ያገኘነው ምላሽ እንደዛ አይደለም። አሁንም 100% አልተደፈሩም አንልም።
100% ተደፍረዋልም አንልም አይደለም። በጣም አስጊ ነገር ነው። ከእሷ ወገን ሆነሽ ስታየው ማለት ነው። በይበልጥ ደግሞ የልጆቹ ሁኔታ እንድታምኝ ያደርግሻል። በዚህ ልክ የ3 ዓመቱ የ7 ዓመቱ አሁን ወደ 13 እየሄደ ነው። እሱም እንደዛ ሲናገሩ ያላዩትን ያልሰሙትን እንዴት በላያቸው ላይ ያ ነገር ካልተፈጸመ በዚህ ልክ እንዴት እንደዚህ ይናገራሉ የሚለው ነገር አንቺንም ቆም ብለሽ እንድታስቢ ያደርግሻል። እናትየው እሺ የፈለገችውን ታውራ ትበል፣ የምሮ ችግር አለባትም እንበል፣ ወይም ደግሞ ሌላ ነገር ህብረተሰቡ እንደሚለውም ሌላ ጥቅም ነው ይበል። ነገር ግን እነዚህ ልጆች በዚህ ልክ እንዴት እንዲህ ሊያወሩ ቻሉ? የ3 ዓመቱ እኮ እኔም ማውራት እፈልጋለሁ ብሎኝ እሺ ምንድነው ስለው በዚህ በኮልታፋ እንደበቱ ተደፍሬያለሁ ደፈሬ ያለኝ እንዴት አድርጎ ስለው ጀርባውን አዙሮ ነው እንግዲህ መቀመጫውን ያሳየኝና ይሄንን ስታይ እንዴት በዚህ ልክ ህፃን ልጅ ይዋሻል? 10 ብትበክሪው የሆነ ሰዓት ላይ እኮ ያንተቶ እኮ ሌላ እውነቱን ነው የሚያወራልሽ። እና እንዴት ይሄ ይሆናል የሚለውን ነገር ስታስቢ አሁንም እንቆቅልሽ ነው እና ከባድ ነው። እንግዲህ ይሄን ሁሉ ካደረግን በኋላ የላንሴቶቹ ለ3ቱም ወረቀት ጽፈው ወደ ጥቁር አንበሳ ነው እንግዲህ ሪፈር እየሰጡን ያንን ወረቀት እሷ እጅ ላይ ይገኛል። ጥቁር አንበሳም ደግሞ ከዚህ በፊት በተደጋጋሚ ከአንዴም 2 3 4 እንደዛ አይነት ምርመራዎቹን አድርጎ እንደነበረ ያው አንቺም ደርሰሽበታል አጣጥተሻልና ድጋሚ ወደዛ ቢሄዱ አስፈላጊ ስላልነበረ ይሄንን ያለውን ምላሽ አየር ላይ ለሚጠብቀን በቲክቶክ ዓለም በእነ ሀቢባ ቤት እንግዲህ ይሄ ሲነገራቸው በተስፋዬ በኩል እሷም ቀርባ ይሄው እንዲህ ተብለናል ጥቁር አንበሳ ተመርቻለሁ ነው እንጂ አይ ልጆች ችግር የለባቸውም የሚለውን ነገር ከአፏ ማውጣትም አልቻለችም፣ መናገርም አልፈለገችም። እሷ የምትለው በቃ ልጆቼ በመሳሪያው ይታዩልን ብቻ ነው፣ ይሄ ከላይ ታይቶ እንደዚህ አይነት ነገር አልቀበለውም ነው እያለች ያለችውና ያንን ነገር ከተደረገ በኋላ እንግዲህ ምን ይደረግ በሚል እዛው ላይ ነው እንግዲህ ሁሉም ሀሳብ እየሰጠበት እሷም ቆማ እየሰማች ነው ውይይት የተደረገውና በቃ አንድ የአይምሮ ማገገሚያ ቦታ ትግባ፣ የልጆች ማሳደጊያ የሚሆንም የአዋቂዎችም ይሁን ብቻ እዛ ገብታ አይምሮ አይታይ ትታከም አረፍ ብላ እንመልከታት የሚለው ላይ ነው እንግዲህ የደረሰውና ከዛ በኋላ አንቺም ስለነበርሽ እስቲ ማለት አሁን እኔ በተለይ የልጆቹ እንደዛ መሆን በጣም ብዙ ሰውን እንትን የሚል ይመስለኛል። ደግሞ ቀረብ ስትይ ደግሞ እኛ አሁን ቀረብ ብለን ስላየ ነው ከቪዲዮዎቹ በተጨማሪ ስሜቱን ሁላ ልጆቹ ፊት ላይ እናያለን። የ3 ግን ኢቭን እዛ ላይም ራሱ ጥያቄ የጫሩብኝ ነገሮች ነበሩ። ማለት አንድ የ3 ዓመት ልጅ መደፈርን በዛ ወይ ሊገልጽ አይችልም። ተደርጎ እንኳን ቢሆን ያ ነገር ከብዙ ልምዴም አንፃር የ3 ዓመት ልጅ እንደዚህ ደፈረኝ እኮ ምናምን የሚለው ብዙ ጊዜ ሲወራ የሰማውን ነገር ነው። እኔ ሳይኮቲክ ሲምፕተሞች ሳይኮቲክ ሲምፕተም ልሽ የማይታይ ነገር ማየት የማይሰማ ነገር መስማትን ምናምን ሊተላለፉ ይችላሉ። አሁን ብዙ ጊዜ አንቺ የአይምሮ ህመምተኛን የሚያስታምሙ አስተማሚዎች በራሳቸው እንደዚህ አይነት የአይምሮ ህመምተኛን የሚያስታምሙ አስተማሚዎች ራሳቸው ከሆነ ጊዜ በኋላ እነዛን ሲምፕተሞች ማየት ሊጀምሩ ይችላሉ። እነሱም ይጋባል ማለት ነው። ይጋባል። ስለዚህ አሁን ከእናትየዋ ወደ ልጆቹ ተጋብቷል፣ የመጋባት እድሉ ሰፊ ነው እያልሽ ነው? ምክንያቱም እነዚህ ልጆች አይተሻቸው ከሆነ የትም ስትሄድ አብራቸው ናቸው። ምንም ሌላ ዓለም የማየት እድሉ የላቸውም። ከማንም ጋር ጤነኛ ወሬ አያወሩም። ባገኘችው አጋጣሚ በተገኘው አጋጣሚ ስለዚህ ነገር ብቻ ነው የሚወራው ፊት ለፊታቸው። እነሱም እንዲያወሩ ይደረጋሉ። ምንም ሌላ ወሬ እኮ አያውቁም። በቃ አሁን ስንገናኝ አይተሽም ከሆነ ሌላ ወሬ እንኳን ልናወራ ብንሞክር ዞሮ እዚህ ውስጥ መግባቱ አይቀርም ወሬው እና ምንም ጤነኛ ወሬ አያውቁም። እንደ ልጅ እንኳን ይሄ እዚህ ቦታ በልተን ጠጥተን እንኳን አይሉሽም፣ እንዲህ ተጫውተን አይሉሽም። ምንም የሚያውቁት ዓለም የለም። በቃ እኔ በትልቁ ልጅ አልፈርድም ነው አሁንም የምለው። ምክንያቱም ከ4 ነው ከ3 ዓመቱ ነው ብቻ በነዛ በእድሜዎች ውስጥ ነው ይሄንን ነገር እናትየው ማየት የጀመረችው፣ ራሷን ማሳደድ የጀመረችው ምናምን። እኔ አሁንም በሽታ ነው የምለው። የገንዘብ ጥቅም ነው ብዬ እንዳላስብ ደግሞ ያስደረገኝ ነገር ምን መሰለሽ? የገንዘብ ጥቅም ቢሆን አንድ ሰው ራሱን አመቻችቶ ነው ገባሽ? አሁን 31 ቤት ምናምን አይቀየርም። ለማጣራት ሞክሬያለሁ የቀየራቻቸውን ቤቶች። ባህር ዳር ሄዳ እንደነበረ ከባህር ዳር ራሱ ከጥሩ ኑሮ ላይ ነው
ተረስታ ተመልሳ የመጣችሁ የሆኑ የተመቻቹ ነገሮች ተደርገውላት ነበረ በተለያዩ ሰዎች። ግን ስቲል ያ ሰውዬ እንደሚከታተላት ምናምን ነው የምታስበው። ስለዚህ በሽታ የመሆኑ ቴንደንሲ ጨምሮብኛል እኔ ከዚህኛው ሀሳብ ይልቅ። በእርግጥ ማንም የሰውን ውስጥ ማየት ስለማይችል ማለት ነው። ከዛ ከተነሳን በኋላ እንግዲህ ላንሴት የነበረው ነገር ሁላችንም እናስታውሳለን። በጣም እያለቀሰች ነበረ። በጣም ስሜታዊ ነበረች። ሀቢባንም ስታናገር ስሜታዊ ነበረች። እኛም ሳት ያለ ነገር እንድንናገር አልፈቀደችልንም። ተባባሪ ሰው ሲገኝ ወደ ጀጎል በጎ አድራጎት ድርጅት ነው። በዛ ነው ማታ ነው ይዛናት ሄድ ነው። ልክ ከገባንም በኋላ ይሄ ሰውዬ ቢመጣብኝ የሚል ጥያቄ ነበር ያቀረበችው። ካሜራ እንዳለ ነገርናት ምናምን፣ እንደዛ አረጋግተን አስቀመጥናት። ስቲል ደስተኛ አልነበረችም። በዛ አሁንም ይመጣብኛል የሚል ነገር ነበረ። እንዲህ ቢደረግልኝ ብላ የምታስባቸው ነገሮች ነበሩ ምናምን። ያም ሆኖ ረጅም ግን እየረዛዘመች እየደጋገመች የምታወራው ሰውዬው ተይዞ ይቅረብልኝ ነው። ሰውዬው እያዘልኝ እኔ እሰራለሁ፣ እኔ እሰራለሁ፣ ከሰውዬው ብቻ አርቁኝ እንጂ እኔ ሰርቼ ልጆቼን እመግባለሁ፣ ምንም ነገር አልፈልግም፣ የኢትዮጵያ ሕዝብ ከለላ ከሰጠኝ በቂ ነው ነበር ደጋግማ የምትለው። እንደገና ደግሞ ሆስፒታል ለመሄድ የነበራት ድፍረት ራሱ በጣም የሚገርም ነበረ። ማለት ማንም ውሸት እንደሆነ የሚገባው ሰው በዛ መጠን ሆስፒታል ልውሰድሽ ሲባል እንደዚህ ሊያድርግ ሲባል እሺ አይልም። ምክንያቱም ይቺ ሴትዮ ቲክቶክ ላይ ነው የወጣችው፣ በቲክቶክ ልትዋረድ ነው ድጋሚ። እኔ እነዚህን አካሄዶቿን ሳይ አይ ቲንክ በደንብ ያኛው ህመም እንዳለባት አምኛለሁ። ይሄ ነገር ሕክምናና ክትትል ከተደረገለት ይድናል ካለሽ ልምድ? አዎ፣ ማለት የአእምሮ ህመም እንደ ማንኛውም ህመም ይድናል። ስኪዞፍሬኒያ፣ ሳይኮቲክ ሲምፕተሞች ደግሞ እንደሚድኑ አውቃለሁ። አትሊስት መቆጣጠር ይቻላል። በጣም ረጅም ህክምና ሊያስፈልገው ይችላል። የንግግር ህክምና ሊያስፈልገው ይችላል። የመድኃኒት ህክምና ሊያስፈልገው ይችላል። ግን መዳን እንደሚችል ልምዶ አለኝ በደንብ። ግን ምንድን ነው አሁን ይህንን ነገር ከሚያሳስባት ነገር መራቅ አለባት። ልጆቹ ማለት እሷ አታሳስበኝም እያልኩኝ ሳይሆን፣ ግን እነዚህ ልጆች የሚያድጉ ልጆች ናቸው። እንዳየሻቸው በጣም ፈጣኖች ናቸው። እስከ 1ኛ ክፍል እስከ 2ኛ ክፍል የተማረ ልጅ የማያውቀውን እኛ ማስተርስ ይዘን የማናውቀውን እውቀት እነሱ በ2ኛ እና በ1ኛ ክፍል ትምህርት ያውቁታል። የ3 ዓመቱ ትንሹ ህፃን እንኳን በጣም ፈጣን ነው። የእነሱ እጣ ፈንታ ስለሚያሳስበኝ ሞር እንደው እኔ ተጫንኳት የነበረው ለልጆቹ ማስቀመጫ ቦታ እንፈልግና አንቺ 1 ወር ማገገም ገብተሽ ውጪ ነበር እንደውም የኔ ሀሳብ። እሱንም ሳቀርብላት አልተስማማችም እንዳያችሁት። ግን አሁን ያለችበት ሁኔታ በደንብ ከተያዘ አይ ቲንክ ጥሩ ሁኔታ ላይ የምትሆን ይመስለኛል። ሳይካትሪክ ዶክተሮችም እየተከታተሏት ስለሆነ ማለት ነው። ውድ አድማጭ ተመልካቾቻችን እንግዲህ እህታችንን ሰርካለምን ጀጎል የበጎ አድራጎት ድርጅት አስገብተናታል ከነ ልጆቿ። እጅግ በጣም የሚያምር ጥሩ የሆነ ቦታ ነው። አልጋው ራሱ ለእያንዳንዱ ልጆች አንድ አልጋ ያለበት ክፍል ነው የደረሳት። እሷም ለብቻዋን እንድትተኛ ዘና ብለው አይምሯቸውን ነፃ አድርገው እንዲኖሩ ነው እንግዲህ የጀጎል ባለቤት ተስፋዬ ተቀብሎን ወዲያው በዛ ምሽት ነው ያስገባልን እና እስካሁንም እዛ ነው ያለችው። እንግዲህ የተነጋገርነው ነገር እዛ ቁጭ ብለሽ ስለ አይምሮ ሐኪሞች እየመጡ እንዲጎበኟቸው፣ እንዲከታተሏቸው፣ እንዲያክሟቸው እና የተሻለ ነገር እንዲገኝ በመስከረም እንግዲህ መጪው መስከረም ስለሆነ ልጆቹም ወደ ትምህርት ቤት እንዲገቡ እሷም ወደ ቋሚ ማንኛውም ኢትዮጵያዊ የሚኖረውን ኑሮ እንድትኖር እየሰራች ልጆቿን እንድታስተዳድር የሚል ድምዳሜ ላይ ደርሰን እንግዲህ እዛ አስገብተናታል። 3 ቀን ሆኗታል። እዛው ከዘለቀችና ከቆየች እንዲህ አይነቱ ጥረት ከተሳካ መጨረሻዋ አምሮ ደግሞ ለምስጋና ድጋሚ ይዘናት እንመጣለን የሚል እምነት አለኝ። ነገር ግን ወደዛ ቤት ስንወስዳቸው ከገቡ በኋላ የተሰማቸውን ስሜት እኛም ቪዲዮ ቀርጸን አስቀርተነዋል እና እስቲ እነሱ የሚሉትን እሷም ልጆቿም ያስተላለፉትን መልዕክት ደግሞ ተከታትለን እንመለስ። ሰላም ሰላም፣ ውድ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? ሰላም ናችሁ? በጣም የምወዳችሁ እንዲሁም የምትወዱኝ በሀገር ውስጥም በውጭም ያላችሁ ኢትዮጵያውያን እንደምን ናችሁ?
እንግዲህ እንደዚህ እንደምታዩን ደስ ብሎን ካለንበት ስቃይና ሰቆቃ ያው እንግዲህ በሌሊትም ሆነ በቀን ከሚደርስብን መጥፎ አሰቃቂ ወንጀል ጀጎል በጎ አድራጎት ድርጅት የሚባል እጅግ ሊበረታታና ሊደነቅ የሚገባ በእውነት እንደዚህ አይነት ደጋግ ኢትዮጵያውያን አይጥፋ እላለሁ። ውድ ኢትዮጵያውያን ለዚህ ጀጎል በጎ አድራጎት ድርጅት ለተባለ ማህበር እጅግ አድርጋችሁ እንድታመሰግኑልኝ በዓለም መድኃኒት በኢየሱስ ክርስቶስ ስም ስል መልእክቴን አስተላልፋለሁ። እንዲሁም ደግሞ ቅልቦች የተባሉ እንደገና ደግሞ የኛ ዩቲዩብ መና የምትባል እህቴ እንደዚሁም ደግሞ ሌላም የህግ አካል እጅግ አድርጌ የምወዳት እህቴ ስሟ መጥቀስ ባልፈልግም ብቻ እንደዚህ ደስ የሚሉ ደጋግ ኢትዮጵያውያን እኔና ልጆቼ ከወደቅንበት እንግዲህ በአንድ ቀን 2,000 ብር አልጋ ይዘን በእውነት የምንከፍለዋተን ወድቀን ሜዳ ላይ ከምንሆን ብዬ በማለቅስበት ሰዓት ያው ሀቢባ የተባለች ደግሞ እህቴ በውጭ ሀገር የምትኖር በጣም እጅግ ስፍስፍ ያለ ልብ ያላት ለሴቶች ሩህሩህ የሆነች አዛኝ የሆነች እህቴ እሷ አይ እነዚህን የመሳሰሉ ቆንጅዬ ልጆች ይዘሽማ አትወድቂም ብላ እነዚህ የምታዩቸው የሚያማምሩ ህፃናት ልጆቼ እንግዲህ ጀጎል በጎ አድራጎት ድርጅት እንደምታዩት ለየራሳችን የምንተኛበት ቦታ አድርጎ በእውነት ደስ በሚል ሁኔታ እንደዚህ እንደምታዩት በእውነት እጅጉን የሚያምርና እንደዚሁ ሽንት ቤት አለው እና እንደዚህ የሚያምር ቦታ ላይ አድርጎ እኔና ልጆቼን እንግዲህ ከስቃይና ከሰቆቃ ታድጎናል ማለት ነው። ነገ እግዚአብሔር ያውቃል። ለጊዜው ግን እኔና ልጆቼ ሌሊት ከሚፈጸምብን የግብረ ሰዶም ጥቃት እንዲሁም ደግሞ ቀን ላይ ይህንን ህፃን ልጅ አንገቱን እያነቁ የእናትህን ገንዘብ አምጣ ወይም ደግሞ በር ከፍተተውልን እየተባለ በዱላና በስቃይ ሲቀጠቀጥ የነበረ ህፃን ነው። እንደምታዩት ደስ ብሎት ሲቦር ከወንድሞቹ ጋር ሲጫወት እነዚህ የሚያማምሩ ቆንጅዬ ልጆቻችሁ ማለት ነው። እግዚአብሔር የተመሰገነ ይሁን። ደስ ብሎን ያለነው ኢትዮጵያውያን እና ከጎናችን እንድትሆኑልን አለሁላችሁ እንድትሉን ነገን ደግሞ ከዚህ ስቃይ ወተን ከዚህ ወንጀለኛ ጌታ ኢየሱስ ክርስቶስ እውነቱን አውጥቶልን በስቃይና በሰቆቃ የምንኖረው ቀርቶ በቃችሁ ብሎን እግዚአብሔር ነገ ልጆቼም የሚማሩበትን ነገር እኔም ደግሞ የራሴን ስራ ሰርቼ ልጆቼን የማስተዳድርበት ነገር ተፈጥሮ ኢትዮጵያውያን እናንተ ደስ እንዲላችሁ ፈልጋለሁ። ስለዚህ የቻላችሁትን የግላችሁን አስተያየት ወይም ደግሞ ፍቅር እንድትሰጡኝ እላለሁ። ነገ ደግሞ ለእኔ ልታስቡልኝና እንደዚህ ማድረግ አለብን ብላችሁ ደግሞ ለእኔ ጥሩ የሆነ ነገር እንደምታደርጉልኝ አልጠራጠርም። ምክንያቱም ካለሁበት ስቃይ እንደወጣ ነውና ፍላጎታችሁ በእውነት ልክ እንደዚህ ጀጎል በጎ አድራጎት ድርጅት እንዳደረገልኝ መልካም አቀባበል እኔና ልጆቼን በዚህ በሚያምር ቤት ውስጥ እየበላን እየጠጣን ደስ ብሎን ምንም ሳንነገር ሳንጨነቅ ሳናለቅስ 3 ቀናችን እንግዲህ በደስታ በእውነትና ውድ ኢትዮጵያውያን ስለኛ ስላላችሁ ፍቅር እጅግ አድርገን እናመሰግናለን። እኛም ደግሞ ከጎናችን እንድትሆኑልን ስል በፈጣሪ ስም አሳስባለሁ። ውድ ኢትዮጵያውያን እነዚህ ሊመሰገኑ የሚገባ ቅን ልቦች እንዲሁም ደግሞ በአረብ ሀገር የምትኖር ሀቢባ የተባለች የተባረከች ውድ እህታችን እንዲሁም ደግሞ የኛ ኢትዮ በእውነት ባለውለታዬ ነው። እንግዲህ ለ3 ዓመታት ያህል ማለት ነው አነሰም አደገም መቼም እኔና ልጆቼን ባለብኝ ችግሬ አለንልሽ ብለው ከጎኔ ያለ ሚዲያ ነው። በእውነት እጅግ አድርጋችሁ በፈጣሪ ስም እንድታመሰግኑልኝ ስል በእግዚአብሔር ስም አሳስባለሁ። አሁንም ይሄ ፍቅራችሁና ይሄ ክትትላችሁ አይለየኝ። እነዚህ የሚያማምሩ ህፃናቶች የእናንተው ናቸውና እንዳትረሷቸው ብዬ በፈጣሪ ስም እጠይቃችኋለሁ። አመሰግናለሁ። ወዳችኋለሁ። ልዬ እንዴት ነህ? እስኪ ትንሽ ነገር እስኪ ንገረኝ። እኔ ጌታ ደስ ብሎሃል? በጣም ደስ ብሎኛል። ያው ሁሉ ጊዜ ከሚከታተለን ግን ለብሰን ማምለጣችን በራሱ ይሄ ለእኛ በጣም ጭንቅላታችን ላይ ከሚደርሰው ጉዳት እንዲሁም ደግሞ ስጋችን ላይ እየደረሰ ያለው ጾታዊ ጥቃትም ሆነ እየደረሰብን ያለው ጥቃት መሸፈን በቃ ሳይደርስብን መቅረቱ ለኛ በጣም ደስታችን ነው። ቢያንስ እንደ ህፃን እየቦረቅን ትምህርታችንን ባንማር ራሱ መቦረቃችን መደሰታችን ጠላት መጥቶ ሳይነካን መቅረቱ ለኛ በጣም ትልቅ ደስታ ነውና በዚህ አጋጣሚ ጀጎል በጎ አድራጎት ድርጅትን እኔ በጣም ላመሰግን እወዳለሁ። በጣም እግዚአብሔር ይባርካቸው። ይህም ድርጅት ደግሞ አልፎ ከሀገራችንም
አልፎ ተርፎ ወጥቶ ወደ ብዙ ሀገር ተደራጅቶ በቃ ብዙ ነገር እንዲያገኝ ነው የምመኘው እና በጣም አድርጌ ላመሰግን እወዳለሁ። እናንተም እንድታመሰግኑልኝ እፈልጋለሁ። እንዴት ነው አሁን ሌሊት እንቅልፍ ወስዶ ነው የሚያድረው? እንደሌላ ጊዜው ስጋተኛ ነበርኩኝ። ያው ወንድሞቼ እንደዚህ ይሆን እናቴ እንደዚህ ትሆን ይሆን አሁን ላይ እኔ እኮ እንደዚህ ሆነ ይሆን እንግዲህ መጥቶ በር ክፈት ይለኝ ይሆን እያልኩኝ እሰጋ ነበር። እዚህ ቤት ግን ከመጣው ሰዓት ጀምሮ እኔ ገና ወደዚህ ሳንወጣ በጣም ክፉ ይለኝ ነበር። ገና ወደዚህ ሳትመጣ ክፉ ይለኝ ነበር። ደስ አለኝ። ግን መጀመሪያ ክፉ ይልህ ነበር፣ አሁን ደስ ብሎሃል። ስለዚህ በደንብ ትታከማላችሁ፣ ትመረመራላችሁ። ከዛ በኋላ ደግሞ መስከረም ነው መጪው። መስከረም ላይ ደግሞ ትምህርት ቤት ትገባላችሁ። ትምህርት ቤት መግባት ትፈልጋለህ? ትምህርት ቤት መግባት ትፈልጋለህ? ምን ማድረግ ትፈልጋለህ? ትምህርት ቤት ገብተህ እሺ ተምሬ ከዛ ሰለምና እንደገና ደግሞ እሺ ከዛው ተምሬ አሰንፊ ከዛ አድጌ ደግሞ እናቴንና ወንድሞቼን እና ማስተዳደር ፈልጋለሁ። በጣም ጎበዝ ልጅ። ተምረህ አድገህ ተመርቀህ ወንድምና እናትህን ማስተዳደር የምትፈልገው በጣም ጎበዝ። እንግዲህ ልጆቹ በጣፋጭ አንደበታቸው ይህንን መልእክት አስተላልፈዋል። በጣም ደስተኛ ናቸው። ወደ ቤቱ ሲገቡ እንዳያችኋቸው አልጋው ላይ እያንዳንዱ አልጋ ላይ እየቦረቁ እየተኙ ነበርና እናትየዋን ባየችሁት መልኩ መልእክቷን አስተላልፋለች። በዚህ አጋጣሚ ሀቢባን የቅን ልቦችን መስራች ተስፋዬን እጅግ በጣም እናመሰግናለን። አሁንም ሀቢባና የሀቢባ ቤተሰቦች ተከታዮቿ በሙሉ የዚችን ሴት መጨረሻ እዳር እንድናደርስ ሁላችሁም ከጎናችን እንድትሆኑ እንጠይቃለን፣ እንማጸናለን። ምክንያቱም ይችን እናት ከዚህ በኋላ ፍትህ እያለች በቲክቶክም በምንም በተለያየ ሚዲያ ስትቀርብ ማየት አንፈልግም። እኛ እጥግ ድረስ እንሄዳለን። ከአቅማችን በላይ ከሆነና አምልጣም ወጣም ወይም አልፈልግም ብላ ወጣ ሌሎች አይነት ድርጊቶችን ልክ እንደስካሁኑ የምታደርግ ከሆነ ግን የህግ አካል እንደሚገባበትና ነገሩን መስመር እንደሚያስይዘው የህግ አካላቶችም ነግረውናል። እኛ ግን እንደ ሰው፣ እንደ እናት፣ እንደ ሴት፣ እንደ ቤተሰብ አስተዳዳሪነት ግን ያለባትን ችግር መቅረፍ አለብን ብለን የተነሳ ነው እና በመጨረሻ የምትይው ነገር ይኖር ይሆን? ያው ይቺ እናት አሁንም እዛም ባለችበት ቦታ ላይ እንዲሁም ደግሞ ከዛም ስትወጣ የሚኖራትን የወደፊት የልጆቹንም የወደፊት ህይወት በማሰብ ብዙ እርዳታዎች ያስፈልጓታል ብለን ነው የምናምነው። አሁንም ለተመልካቾች ማቅረብ የምፈልገው ነገር ይችን እናት አካውንቷን የምናስቀምጥ ይሆናል። ሄዳችሁ መጠየቅ የምትፈልጉም ጃጎል በጎ አድራጎት ድርጅት ሄዳችሁ እንድትጠይቋት፣ እንድታበረታቷት እና የቻላችሁትን ድጋፍ እንድታደርጉላት እንጠይቃለን። ልክ ነው። እንግዲህ የንጽህና መጠበቂያ ሊያስፈልጋት ይችላል። ብዙ ፈሳሽ ይፈሰኛል ብላለች። ለልጆቹም እንግዲህ እንዳየነው ጫማዎች የሏቸውም። አንድ ጫማ ነው እስካሁን እስካገኘኋቸው ጀምሮ የሚያደርጉት። ጫማዎችም የሏቸውም፣ ልብሶችም እንደዛው። እነዛን ነገሮች እንግዲህ በቀስታ በሂደት የምናሟላ ይሆናል። እንዳልሹ እንግዲህ የኢትዮጵያ ሕዝብ ከጎኗ እንዲቆም ይችን እናት እንርዳት። ታከማ ከወጣችን በኋላ ቤት የምትከራይበትን በፈለገችው መንገድ ሻይ ቡና መሸጥም ነጋዴ መሆንም እፈልጋለሁ ብላለች እና እንደዚ አይነት ነገሮችን እየሰራች ራሷንም ልጆቿንም እንድታስተዳድር፣ ልጆቿ በተለይ ትምህርት ቤት የመግባት ትልቅ ጉጉት አለባቸው እና ትምህርት ቤት እንዲገቡ ይሄ መስከረም እንዳያመልጣቸው የሁላችንም ጥረት ያስፈልጋል። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ሀሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልን። በዚህ አጋጣሚ ውድ አድማጭ ተመልካቾቻችን እንግዲህ ይሄ ነገር ሁሉም ሰው በተለይ በሕክምናው ዓለም ያሉ ዶክተሮች የተናገሩት ይሄ የአእምሮ ህመም ነው። እኒህ አይነት ህመሞች አሉ። ሰዎች የማይታዩ ነገሮችን አየን የሚሉ ይሄ ችግር ደረሰብን የሚሉ የህመም ክፍል አለና ይህንን ተረድታችሁ የምትሳደቡ ሰዎች እባካችሁን መልካም አስተያየትን እግዚአብሔር ይማርሽ በርቺ በማለት ሀሳብ አስተያየቶቻችሁን እንድትሰጡ እንጠይቃለን። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። መናፍሳ ነኝ። ቸርን ሰንበት።